ህያብ ደግሞ ተጠንቀቂ በቃ አንቺም አትጨመላለቂ ወላ አትበይ እቺን ልጅ ማግኘት የለብሽም እንዳታገኛት በየቦታው ይርቅ አታለቃቀስ በቃ አለቃቃሽ አትሁን ሴታ አትሁን በቃ ቆፍጠን ያለ ወንዱን እንኳን እንደዚህ መታ በአካል ልታዋሪያት ቀርቶ በፍጹም አትመጥኝኝም ካጠገቤ እራቂ ብለሽ እንዴ ብራዘርስ እንዴት ነው ቆይ አንተ ምን አይነት ነገር ነው አረ ተው አንተ ልጅ ጅላቱን ተው አትጃጃል ተው በእናትህ ይሄኒ ነገር ደግሞ አሳውቂን ማወቅ እንፈልጋለን ምን እንደሆነ ማወቅ ፈልጋለሁ ብዙ ማወቅ የሚፈልጉ ሰዎች አሉ ስላንቺና ስለ ሄኒ አሳውቂን በቃ ማወቅ እንፈልጋለን እኛ ሰላም የተከበራችሁ የምወዳችሁ ቤተሰቦቼ ሰላማችሁ ብዝት ይበልልኝ ሰሞኑ ቪዲዮ አልሰራም ብዬ ነበረ ግን አሁን ልሰራ በጣም ተነሳስቼ ነው የመጣሁት አትሉም ምክንያቱም አንድ ሰው ራሱን ዝቅ ማለት የለበትም ራሱን ማዋረድ የለበትም አይደል እንዴ ለምንድነው ህያብ ራስሽን ዝቅ የምታደርጊው እኔ እህቴ ነሽ ብዬ እየደገፍኩሽ ስላንቺ አስቤ አይደል እንዴ ያወራው ያለውት ሁሌ ያወራለው ስላንቺ አይደለም በቃ ጥሩ ሰው ናት በቃ ሞን የምትፈልገው ነው የሆነችው ብዬ ያወራው በመሃል ደግሞ ለምንድነው ጥፋት የምታጠፊው ለምንድነው የምትዝረከረኪው ለምን ይሄኮ ራስሽን ዝቅ እያደረግሽ ነው እህቴ እኔ አንዳንዴ የማይብሽ ነገር በቃ ካንቺ የማይጠበቅ ነገር አያለው አትይ ለምን እንደዛ ታደርጊያለሽ ያደረግሽው ደግሞ ምን አገናኘሽ ከዚች ልጅ ጋር ምን አገናኘሽ በቃ ልጅቷ የወጣላት አረመኔ ባለጌ ነች አረመኔ ስዳደግ ነች አይደል እንዴ ምን አገናኘሽ ከዚች ልጅ ጋር እንዴ አንቺ የራስሽን ህይወት እየኖርሽ ነው አይደል ከኤፍሬሞስ ጋር ምን አገናኘሽ በእንደዚህ አይነት ሁኔታ ለምን እኔ ተገናኝ አትገናኝ ማለት አይደለም እሱም ወንድሜ ነው አልጠላውም ጥሩ ላይ ነው አሁን እየተመለሰ ነው ያደረገው ነገር በሙሉ ደስ ብሎኛል እናትሽንም አግኝቶ ደስ ብሎኛል በጣም እናት አባት የራሱ ደስ ብሏቸዋል እናትሽን በማግኘቱ ማለት ነው ምክንያቱም አንድ ሰው ጥፋቱን አምኖ ይቅርታ ጠይቆ እናትሽ ይቅርታ ስላደረገችለት ሁላችንም በጣም ደስ ብሎናል ግን ያጠፋሽው ጥፋት ከዚች ልጅ ጋር ለምን ተገናኘሽ ለምን እንዴ ሲጀመር እኮ ልጅቷ እርጉዝ ነኝ ብላ የሁሉ ጊዜ ቤተሰብን ስታፋጅኛን ስታባላ የነበረች ልጅ ናት በእንደዚህ አይነት ሁኔታ ራስሽን አዋርደሽ ለምንድነው ከዚች ልጅ ጋር የምትገናኙ እንዴ ማውራት ያለብሽ ራሱ በስልክ በቂ ነበር እና በጣም ተናድጄብሻለሁ በዚህ እሷን በማግኘትሽ ጭራሽ አልፎ ተርፎ አንቺ ራስሽን ምርጥ አርገሽ ነበር ማዋራት የነበረብሽ ቁጭ ብረሽ በሰነ ስርዓቱ እንደተማረ ሰው ሆነሽ ማለት ነው እንዴ ድንጋይ ተነስቶ ልትወረውርብሽ አንቺም ከሱ ጋር ጸብ ምናምን አያስፈልግም ነበር ይሄ አንድ ራስሽን ዝቅ የሚያደርግ ነገር ነው ሁለተኛ ደግሞ ምን ነግርሽ ከኤፍሬሞ ጋር በእንደዚህ አይነት መልኩ ለምንድነው የምትገናኙ ለምን እንደዚህ ተሰቃይተሽ እኔ ስላንቺ አስቤ ብዙ ነገር ለፍልፌ ሰርቼ በማይሆን ነገር በማይሆን አጋጣሚ ከኤፍሬሞ ጋር ኮላብ አድርገሽ ያቺ ምርጉዝ ነኝ ያለችው የማንዳ ከዛች ሰይጣን ጋር ተገናኘሽ ይሄ መሆን የለበትም እንዴ እሱ እኮ የሁሉ ጥፋት አጥፍቶ አንቺን ሊያገኝ ሲፈልግ ቀይ ምንጣፍ ተነጥፎልሽ በሚገርም አበባ ተነጥፎልሽ የወርቅ ሰዓት የወርቅ ጆሮሽ አንገትሽ ተገዝቶልሽ ይቅርታ ነው ሊጠይቅሽ የሚገባው እንጂ በእንደዚህ አይነት ሁኔታ ህያብ እኔ አልጠብቅም መገናኘት ራሱ የለብሽ አዎ ይቅርታ ጠይቋል እናትሽን ይቅርታ ጠይቋል ይቅርታንም አግኝቷል ግን ይሄ ያንቺና ያንቺ ህይወት ነው ነገ ትዳር ይዘሽ እናትሽ መታ አትኖርም እኮ ትዳሩ ላይ አንቺ ነሽ የምትኖሩ ስለዚህ ውሳኔ ደግሞ መሆን ያለበት ያማረ መሆን አለበት በእንደዚህ አይነት ሁኔታ ስትገናኙ እኔ በጣም ደበረኝ እቺ ራሷን ዝቅ የምታደርግ የምታዋርድ ልጅ ጋር አብረሽ በመገናኘትሽ ራሱ በጣም አዘኛለሁ እንዴ ልታገኛት ራሱ አይገባም ነበር እንኳን እንደዚህ መታ በአካል ልታዋሪያት ቀርቶ በፍጹም አትመጥኝኝም ካጠገቤ እራቂ ብለሽ በስልክ ነውላ ጭራሽ እኔ ልታገኝ ብለሽ
ከምንም መቁጠር የለብሽም። እቺ ልጅ አንድ ከባለቤትሽ ያጣላችሽ ናት። እርጉዝ ነኝ ብላ ቤት ለቀሽለት እስከምትወጪ ድረስ ያደረገችሽ ልጅ ናት። እንዴ እኔ በጣም ነው የደነገጥኩት። ጭራሽ ድንጋይ አንስታ ከአንቺ ጋር ልትጣላ ይሄ ይሆናል እንዴ? ብራዘርስ እንዴት ነው? ቆይ አንተ ምን አይነት ነገር ነው? አረ ተው አንተ ለአንተ ልጅ ጅላቱን ተው፣ አትጃጃል፣ ተው በእናትህ እንዴ። ሁሌ ቆይ ከኔ ምክር መጠበቅ አለብህ? ከኔ የሆነ ነገር መጠበቅ አለብህ? ኤፍሬም አትጃጃል። እንደዚህ አይደለም ሴት ልጅን ማናገር ያለብህ። ወይኔ ብራዘር መጥቼ ላስተምርህ። እንዴት ነው እርጉዝ ነኝ ብላ ከያዘችው ልጅ ጋር ከማንዳ ጋር ሆነ ህያብን ልታገኝ የምትሞክረው? ይኸው አላረገዘችም ውሸቷን ነው ብለህ ህያብንና የማንዳን መሃል ላይ እሺ በቃ እርጉዝ አይደለችም አይደለ? ታወቀ። አንተ ማውራት ያለብህ ህያብንና ህያብን ብቻ ነው። በቃ እርጉዝ እንዳልሆነች ከታወቀ በኋላ የዛኔ አንተ የደስ ደስ ተሰምቶ ቀይ ምንጣፍ አንጥፈ ቤት ላይ አበባ እንደዚህ ዲኮር ፏ አስደርገ እናቷን ጠርተ እኛን ጠርተ ለምለምን ነፃነትን የኔን እናት አባት ጠርተ እስካሁን ላጠፋው ጥፋት ይቅርታ አድርጊልኝ ማለት ያለብህ በእኛ በቤተሰቦችና በሷ ቤተሰብ ፊት ነው። እንዴ ጭራሽ እንደ አዲስ ተጋደሉ ማለት ነው። ይሄ ነው በቃ አትጃጃል እምልህ ለዚህ ነው። በቃ ፋራ አትሁን ንቃ እምልህ ለዚህ ነው። እንዴ ሴት ልጅን በእንደዚህ አይነት ሁኔታ ማናገር የለብህም። በቃ እርጉዝ ካልሆነች እርጉዝ አይደለችም፣ በቃ ደስ ብሎኛል ብለህ ከአሁን በኋላ እቺ የማንዳን ልጅ ህያብ እንዳታገኛት፣ አትመጥንሽም፣ እንዳታገኛት በቃ። ስለ ሄኒ ደግሞ ያለሽበት ሁኔታ ተደዋውለን ጠይቄዋለሁ። ሚስጥር ላወጣ ነው። ተወዳታለህ ብዬ ጠይቄዋለሁ። ከሚገርምሽ አንቺ አልጠየቅሽውማ እኔ ጠየቅኩት ደውዬ። ተወዳታለህ ወይ ህያብን ይሄን አልንክብካቤ ያደረክላት ብዬ ስጠይቀው መልሱ እንደ ወንድምነትም አላለኝም፣ እንደ አፈቅራታለሁም አላለኝም። በቃ ወላወለብኝ። ቡሩኬ ስለኔና ስለሷ ማወቅ ከፈለክ ግዴታ እኛ ያለንበት ቦታ መተ ማየት ትችላለህ ብቻ አለኝ። እኔ ተወዳታለህ ወይ ብቻ ነው ያልኩት። እሱ ግን ስለኔና ስለሷ ማወቅ ከፈለክ መተ ማየት ትችላለህ። ስለዚህ ይሄ ልጅ አይወድሽም ማለት ነው። ልክ ጀስት እንደ ወንድም ነው የቀረበሽ እኔ እንዳየሁት ማለት ነው። ስለዚህ አንቺ ደግሞ ለወደፊቱ ይመጠነኛል ብለሽ የምታስቢው ወንድ ማን እንደሆነ አላወኩም። ወንድሜም ጥፋቱን አምኖ እናትሽን ይቅርታ ጠይቋል፣ ይቅርታ ተደርጎለታል። አንቺ አሁን ማድረግ ያለብሽ ይሄ ልጅ ድጋሚ እንዳይበላሽብሽ፣ ድጋሚ ሌላ ስህተት እንዳይሰራ በቤተሰቦች መሃል ነው እኔን ይቅርታ መጠየቅ ያለብህ ብለህ ንገሪው። እኔም ስለአንቺ እየወጣው ቪዲዮ አልስራ። በቃ እህቴ ነሽ፣ ስለምሳሳልሽ ነው፣ ስለምወድሽ ነው ይሄንን የምነግርሽ፣ ስለምወድሽ ብቻ ማለት ነው። እና ያልኩትን ደግሞ በደንብ እንዳደመጥሽኝ እርግጠኛ ነኝ። እቺን ልጅ እንዳታገኛት በፍጹም። አሁንም ተበጠብጣችኋለች ህይወታችሁ ላይ መታ። ኤፍሬሞ ደግሞ በቃ እርጉዝ አይደለውም ካለችህ በኋላ እቺ ልጅ ተፋታት። ህያብን የምትወዳት ከሆነ የምታፈቅራት ከሆነ እቺን ልጅ ራቃት። በህይወታችሁ መሃል አታስገባት። እኛንም እዚህ አታቃጥለን፣ አታንደን። ለምለምን አቃጥላ እንደላካት። ነፃነትም አሁን መታ አቃጥላ ልሸኛት አይሆንም። ያለህን ነገር ኮላብ አድርገህ በሰነ ስርዓቱ ይህን ነገር አረጋለሁ፣ ቤተሰቦቼ ህያብን ይቅርታ መጠየቅ እፈልጋለሁ በእናንተ ፊት ብለህ የዛኔ ነው እቺን ልጅ ከፈጣሪ ጋር ልታገኝ የምትችለው። ሌላ እቺ ማንዳ አሁንም እየመጣ ይሄው እንደዚህ ነው ብትል ማንም አይሰማህም። ህያብ ደግሞ ተጠንቀቂ። በቃ አንቺም አትጨመላለቂ፣ ወላ አትበይ። እቺን ልጅ ማግኘት የለብሽም፣ እንዳታገኛት። በቃ አታገኛት፣ አትመጥንሽም፣ አታገኛት ነው የምልሽ። አሁን
በቃ አትመጥንም ማለት እና ይሄ ነገር ስላናደደኝ ነው። ይሄኒ ነገር ደግሞ አሳውቂን፣ ማወቅ እንፈልጋለን። ምን እንደሆነ ማወቅ እፈልጋለሁ። ብዙ ማወቅ የሚፈልጉ ሰዎች አሉ። ስላንቺና ስለ ሄኒ አሳውቂን፣ በቃ ማወቅ እንፈልጋለን እኛ። እንዴ ብትወጂው ነው ኤፍሬም ጋር ሄድሽው አይደለም? ስለዚህ የሄኒን ነገር ደግሞ አሳውቂን። ምን ላይ እንዳለ ማወቅ ፈልጋለሁ። እኔ በህይወታችሁ እየገባ እሱም ካሁን በኋላ መበጥበጥ ወይም ደግሞ በቃ ኤፍሬምን እወደዋለሁ ካልሽ ወደ ኤፍሬም ያለው ነገር ፕሮሰስ ተጨርሶ ነኝ። ካልሆነ ደግሞ ይሄንንም እወደዋለሁ የምትይ ከሆነ አሳውቄን እንደማለት ነው። በቃ ማወቅ ፈልጋለሁ። እኔ የማንዳ መታ ትላንትና እንዲህ ጸብ ላይ ገብታ ስለ በጣም ተናድጄ ነው ይሄንን ቪዲዮ የሰራሁት። ለዛ ነው በጣም ይቅርታ ስላወራው ማለት ነው ተናድጄ ነው። እና የሆነ ቦታ ደግሞ መታ ልታገኝሽ እንትን ካለ ሴት ነሽ፣ በሴትነትሽ የሚደረገውን ነገር አድርጊያት። በቃ መምታት ካለብሽ ምቻት፣ ግን በእንደዛ በተልካሻ ሁኔታ እንዳታገኛት እንዳትገናኛት። በቃ ይሄ አትመጥንሽም፣ ህይወትሽም የሚመጥን አይደለም። ብራዘር ደግሞ እባክህ አሁንም አትጃጃል፣ ጅል አትሁን። ነቃ በል፣ ነቃ ደንገጥ በል። በቃ ነቃ ደንገጥ አትልም እንደ ወንድ በቃ ነቃ ደንገጥ ቆፍጠን ብለህ የሚሆነውን ነገር ማስተካከል ያለበት ነገር አስተካክል። በየቦታው እየርቅ አታለቃቀስ። በቃ አለቃቃሽ አትሁን፣ ሴታ አትሁን። በቃ ቆፍጠን ያለ ወንዱን እኛንም እዚህ ጋር አታስንቀን። ይህንን ነው ማለት የምፈልገው። ፋሚሊ ህያብ ይደርስሻል ይህንን ቪዲዮ። አመሰግናለሁ።